ሰላም ሰላም ተወዳጆች የማንቸስተር ዩናይትድ ኢትዮጵያ ቻናል ቤተሰቦች በመላው ዓለም የምትገኙ የዩናይትድ ደጋፊዎች እንዴት ናችሁ? ሁሉ ሰላም። ዓለም ዋንጫ እንዴት ይዛችኋል? አሁን እየተጠናቀቀ ወደ መጠናቀቁ እየተቃረበ ነው የሚገኘው። ድራማዎች አሉት። ከዩናይትድ ተጫዋቾች ጋር በተያያዘ ዓለም ዋንጫውን እንዲሁ እያነሳን የተወሰኑ መረጃዎችን እናደርሳችኋለን። በመጀመሪያው ክፍል ስለ ቲያጎ አልካንትራ ስለ ኮቢ ሜኖ የሰጠው አስተያየት አለ። ራሽፎርድ ከካምፕ ሆኖ የሰጠው አስተያየት አለ። ስለ ሊቻ ማርቲኔዝ እንደው እግር ኳስ ለማቆም ሁሉ ከጫፍ ደርሼ ነበር ብሎ ስላለበት አስተያየትና ሀሳቡን እንዲቀይር ምን እንደረዳው የተናገረውን ንግግር እንዲሁም የምናደርሳቸው ይሆናል። ከዓለም ዋንጫው ጋር በተያያዘ የተለመዱ የዝውውር ዜናዎች አሉን። ትላንት ስላልተገናኘን ዛሬ በተሰሙት መረጃዎች ላይ በሙሉ ጥሩ ጥሩ ዜናዎች አሉ። እነሱን እናደርሳችኋለን። በተለይ ሰመርቪል የዩናይትድ አመራሮች እንደሚፈልጉት ሌሎች ተጫዋቾች አናደርግም ያሉትን ነገር ደፍሮ አድርጓል። ዩናይትድን ብቻ ነው የምፈልገው ሲል ሌሎች ፈላጊ ክለቦቹን ወዲያ በሉ ብሏል። ተጫዋቹ በቶተናም ተፈልጎ ነበር። የተሻለ ገንዘብ የተሻለ ደሞዝ ቀርቦለት ነበር። ግን ቶተናሞች እናንተ ታሪክ የላችሁም፣ ዋንጫ ላገኝ የምችለው ከእናንተ ይልቅ በዩናይትድ ቤት ነው፣ ሻምፒዮንስ ሊግም እዛ ጨዋታለሁ ብሎ ተጫዋቹ ዩናይትድን መምረጡ ምናልባት ዩናይትዶች ይህን ተጫዋች እንዲያስፈርሙት ያደርጋቸዋል ተብሎ እየተጠበቀ ነው ያለው። ዩናይትድን ብቻ ብሏል። ሰመርቪል ዩናይትዶች የሚፈልጉትን ነገር አድርጓል። ቀጣዩን ነገር የማድረግ የዩናይትዶች ኃላፊነትና ድርሻ ነው። በሌሎች የዝውውር ዜናዎች ደግሞ አማካይ ቦታ ላይ ዩናይትድ አሁንም አሰሳውን እንደቀጠለ ነው። ሁለት ቀዳሚ የሆኑ ኢላማዎች ተቀምጠዋል። ሌሎች ደግሞ 4 የሚሆኑ ተጠባባቂ ኢላማዎች ተይዘዋል። እነኚህ 2 እና 4 ደግሞ ሌሎች ተጠባባቂ የዩናይትድ የአማካይ ስፍራ ተጫዋቾችን በተመለከተ የወጡ በተለይ ደግሞ በአሌክስ ስኮት፣ ኦሪሌን ቹዋሜኒ እና በአዩብ ቡዋዲ ዝውውር ላይ ሰፋ ያለ መረጃ ይዘንላችኋል። እንደተለመደው እናንተ በፍቅር እንዲሁም ሼር በማድረግና ቻናላችንን ሰብስክራይብ በማድረግ በአስተያየቶቻችሁ ሁሉ ሳይቀር አብራችሁን እንድትቆዩ ነው በአድማጮች የምጠይቀው። መልካም ቆይታ። የዓለም ዋንጫ አስደናቂ ትዕይንቶች መካሄዳቸውን ቀጥለዋል። ከአፍሪካ ሞሮኮ ብቸኛዋ ሀገር ሆናለች ወደ 8 ውስጥ በመግባት የመጀመሪያው ሀገር መሆኗ እንዲሁ ትላንት ማረጋገጥ ችላለች። ከሞሮኮ ውጭ ብቸኛዋ ከአፍሪካ የቀረችው ሀገር የአፍሪካ አህጉር ተወካይ ግብፅ ግን ከአርጀንቲና ጋር በጣም ከባድ የሆነ ጨዋታ የሚገጥማት ይሆናል። ግብፅ እንግዲህ 8 ውስጥ የምትገባ ከሆነ አፍሪካ በሁለት ተወካዮቿ ወደ 8 ውስጥ የሚገቡ ይሆናል። ግን ቀላል ተጋጣሚ አይሆንም። ምክንያቱም የሞሮኮ በንጽጽር እጅግ በጣም ቀለል ያለች ተጋጣሚ ነው የደረሰቻት። ካናዳ የምድቧ የዓለም ዋንጫ አዘጋጅ ሀገር ነች። ነገር ግን እዚህ ዓለም ዋንጫ ላይ እንደ አርጀንቲና እንደዚሁ ከባድ ፈተና ፈጥራባታለች ብሎ መናገር በጣም ስለሚከብድ ማለት ነው። እና ሞሮኮች ያላቸው ብቃት እንዳለ ቢሆንም ግን ፊክስቸሩ እንዳገዛቸውም ደግሞ እርግጥ ነው። ለማንኛውም ሞሮኮች በቀጣይ የሚፈተኑበት በጣም ከባድ የሆነው ጨዋታ ፈረንሳይን መቅጠማቸው ነው እና ከፈረንሳይ ብሔራዊ ቡድን ጋር ደግሞ እንዴት ይሆኑ ይሆን የሚለውን አብረን እናያለን። ከዚህ በፊት በእርግጥ ሐኪሚ ተናግሮታል። እኛ ፖርቱጋልን ስናሸንፍ በእድል ነው ብላችሁ ሆናል። ሆላንድንም እንደዚሁ ጥለው ነው አሁን እዚህ መድረስ የቻሉት እና አሁን በእድል እዚህ ደረጃ መድረስ እንዳልቻለን ከዚህ በላይ ምስክር የሆነን የለም ብሏል። ለበርካታ ጨዋታዎች የሞሮኮ ብሔራዊ ቡድን ያለመሸነፍ ሪከርዱን ሁሉ አስጠብቆ ነው የወጣው እና ፈረንሳይም ቀላል ተጋጣሚ አይሆንም የምትገጥመው፣ ሞሮኮም ቢሆን እንዲሁ ቀላል ተጋጣሚ አይሆንም የምትገጥመው እና ይሄ ጨዋታ በጣም የሚጠበቅ ከባድ ጨዋታ ነው የሚሆነው። አሸናፊውን ለመገመት ይከብዳል። ሞሮኮም ግን በደንብ የምትፈተንበት ጨዋታ ይመስለኛል። ዛሬም የሚደረጉ ጨዋታዎች አሉ። በነገራችሁ ላይ በዚህ ዓለም ዋንጫ ላይ ብራዚል ኖርዌይን የምትገጥምበት ጨዋታ ተጠባቂ ሆኖ ሳለ ደግሞ ሌላኛዋ አዘጋጅ ሀገር ሜክሲኮ ከእንግሊዝ የሚያደርጉት ጨዋታ በጣም በጉጉት ይጠበቃል። ምሽት 5 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ነው ብራዚል ከኖርዌይ ጨዋታቸውን የሚያደርጉት። ብራዚል እና ኖርዌይ ይህን ጨዋታቸውን ሲያደርጉ እንግዲህ ብራዚል የተሻለ
ግምት ተሰጥቷት ይህን ጨዋታ የምታደርግ ሀገር ነች። ምንም እንኳን እና ሃላንድን የመሳሰሉ ጥሩ የሆኑ አጥቂዎች ኖርዌይ ቢኖራትም ማለት ነው ብራዚል ጥሩ ተገማች ነች። በዛሬው ጨዋታ ላይ ካርሎ አንቸሎቲ ጋዜጣዊ መግለጫ ሲሰጡ ከጨዋታው በፊት ራፊሂና አሁን ተሻሽሏል ብለዋል። ተጫዋቹ 100% ግን ብቃቱ ላይ አይደለም፣ ሙሉ ጤነኝነት አይሰማውም ብለዋል። ምናልባት የተሻሉ ደቂቃዎችን የመጫወት ሊያገኝ ይችላል ተብሎ ይጠበቃል። ትንሽ ደቂቃም ቢሆን ማለት ነው ተቀይሮ የመግባት እድል ሊኖረው ይችላል፣ ግን ጋራንትድ አይደለም ነው ያሉት አንቸሎቲ። ከዛ ውጭ አንቸሎቲ ከኖርዌይ ጋር የሚገጥመን ፈተና ቀላል አይሆንም፣ በደንብ መፋለም ይኖርብናል በሚል ጨዋታው እንደሚከብድ ገልጸው ይህን ጨዋታ በማሸነፍ ወደ ቀጣይ ዙር ለማለፍ የቻሉትን በሙሉ እንደሚያደርጉ ተናግረዋል። ለመጨረሻ ጊዜ ሁለቱ ቡድኖች የተጫወቱት በ1998 ላይ ነበር እና ብራዚል በዚህ ጨዋታ ላይ ተሸንፋለች ማለት ነው። 2-1 በሆነ ውጤት ተሸንፋለች። ስለዚህ ይህን ጨዋታ በእርግጥ በጣም የቆየ ጨዋታ ነው። ከ28 ዓመት በፊት ምናምን የተደረገ ጨዋታ ነው። ግን ደግሞ ብራዚል አሁን ባላት ወቅታዊ ብቃት ባላት ስኳድ እና ኦፍኮርስ በየትኛውም ጌም ላይ የትኛውም ጨዋታ የትኛውም ቲም የሚናቅ አይደለም። በተለይ ኖርዌይ ትልቅ ሀገር ነች። ብራዚላውያን እነ ማቲያስ ጉኛ ቪኒሲየስ ጁኒየር ይህን ጨዋታ ለማሸነፍ የተለየ ጥረት ማድረግ ይኖርባቸዋል ማለት ነው እና አንቸሎቲ ለዚህ ጨዋታ ዝግጁ ነን ብለዋል። ለኔይማር የመጫወት እድል ይሰጡታል አይሰጡትም የሚለውን ዛሬ ምሽት 5 ሰዓት ላይ የምናይ ይሆናል። ጥሩ ፉክክር የምናይበት ጨዋታ ነው በግሌ የሚመስለኝ። ሌላው የእንግሊዝ ብሔራዊ ቡድን የሚያደርገው ጨዋታ ነው። ሜክሲኮ በነገራችሁ ላይ በጣም በጣም ከባድ ቡድን ነች። ከዚህ በፊት ስለ ሜክሲኮ ብሔራዊ ቡድን የተወሰነ ነገር ብለናል በዚህ ቻናል ላይ ብዙም ባናወራ በዲቴል። ጠንካራ ናት። በደጋፊዋ ፊት ነው የምትጫወተው። በእርግጥ ሌሊት ነው 9 ሰዓት በኢትዮጵያ ሰዓት አቆጣጠር የጨዋታ የሚደረገው። ነገር ግን እንግሊዝም ደግሞ ያሉትን ስብስብ የምታውቁት ነው እንዳለ ተጫዋቾቹ በጣም ጥሩ ጥራት ያላቸው ተጫዋቾች ናቸው በእንግሊዝ በኩል ያሉት እና ሜክሲኮ የደጋፊዋን የሜዳዋን አድቫንቴጅ የምትጠቀም ሀገር ነች። በብዛት ደግሞ በዚህ ዓለም ዋንጫ ላይ አሳይተውናል ይሄንን ጠንካራ ቡድን እንደሆነ። የሲምፕሰንን እንደው ትንቢት የምናዳምጥ ከሆነ ሜክሲኮ እንግሊዝን ጥላት አልፋለች ማለት ነው። ሲምፕሰን ሜክሲኮና ፖርቹጋል የዓለም ዋንጫ ፍጻሜ ደርሰው ፖርቹጋል ትበላለች ብሎ ግምት እንደሰጠ እናስታውሳለን። ግን ግምት አይ ቲንክ ቢሰራ አይመስለኝም። እግር ኳስ ላይ ወቅታዊ ብቃት በጣም ወሳኝ ነው እና የእንግሊዝ ብሔራዊ ቡድን ዛሬ ሜክሲኮን ለማሸነፍ አንደኛ ከፍተኛ የሆነ ሙቀቱን መቋቋም መቻል አለበት። ይሄን ሙቀት ተቋቁሞ ጨዋታውን ማሸነፍና ውጤት ይዞ መውጣት ከእንግሊዝ ብሔራዊ ቡድን ይጠበቃል። ግን ደግሞ እንግሊዞች ባለፉት ጨዋታዎቻቸው ላይ ሲቸገሩ ተመልክተናል። በተለይ በግል አንዳንድ ተጫዋቾች ጨዋታውን ውጤት እየቀየሩ ነው የሚገኙት እንጂ እንደ ቡድን የእንግሊዝ ብሔራዊ ቡድን አሁንም ቢሆን የሆነ ነገር እንደሚጎለው ነው መመልከት የምንችለው። ዛሬ ይሄን ፈተና እንግዲህ እንዴት እንደሚወጡት የምናይ ይሆናል። በእርግጥ 9 ሰዓት ነው፣ በጣም ከባድ ሰዓት ነው። ምናልባት ጨዋታውን በድጋሚ ጠዋት ላይ ማየት ወይም ደግሞ ኤክስቴንደድ የሆኑ ሃይላይቶችን ማየታችን አይቀርም። ስለዚህ እንግሊዝ ብሔራዊ ቡድን ሌሊት የሚያደርገው ጨዋታ ውጤትም ተጠባቂ ነው የሚሆነው። በነገራችሁ ላይ ከእንግሊዝ ብሔራዊ ቡድን ጋር በተያያዘ ኮቢ ሜኖ እስካሁን ድረስ የመሰለፍ ዕድል አለማግኘት በጣም አነጋጋሪ መሆኑን ቀጥሏል እና አሁን ሪዮሜት ፕሮግራም ላይ ቲያጎ አልካንትራ ቀርቦ ነበር። የቀድሞ የባየር ሙኒክ እና የባርሴሎና የአማካይ ስፍራ ተጫዋች ነው። በጣም ጎበዝ ልጅ ነው። ወደ ዩናይትድ ይመጣል ተብሎ በሆነ ወቅት ሁሉ ሲወራበት የነበረ ተጫዋች ነው እና ስለ ኮቢ ሜኖ እንደዚህ ሲል አስተያየት ሰጠ። ኮቢ ሜኖ እስካሁን ድረስ የመሰለፍ ዕድል አላገኘም በዓለም ዋንጫው ላይ በጣም እወደዋለሁ ነው ያለው ቲያጎ ለሪዮ ፈርዲናንድ። ይሄ ተጫዋች የት ላይ መጫወት አለበት ብለህ ካልከኝ ትክክለኛ የተጫዋቹ ቦታ የ8 ቁጥር ቦታ ነው ሲል ነው ማይክል ካሪክ በቀጣይ ሲዝን የትኛው ቦታ ላይ የተጫዋቹን ሊጠቀመው እንደሚገባም ፍንጭ የሰጠው። ምክንያቱም አልካንትራ ሲያብራራ ምክንያቱም ይሄ ተጫዋች የመከላከል ብቃት አለው፣ አግሬሲቭ መሆንም ይችላል፣ ተጫዋቹ ድሪብል ማድረግም እንዲሁ የተካነ ነው፣ ችሎታው ነው የሚለው እና ይህን ተጫዋች እስከ ቦክስ ውስጥ ቀረብ ብሎ እንዲጫወት ማድረግና እንዲሁ የጎል ስጋት ስላለው ጎል እንዲያስቆጥር ማድረግ መርዳት ይቻላል። ስለዚህ በእኔ ምልከታ ለቲያጎ አልካንትራ 8 ቁጥር ቦታ የተጫዋቹ ትክክለኛ ቦታው ይመስለኛል። 10 ቁጥር ቦታ ላይ እሱን ማድረግ አትችልም። ምክንያቱም
ተጫዋቹ በደንብ አድርጎ ምናልባት በማጥቃቱ ረገድና ጎል በማስቆጠር ረገድ ምናልባት አንዳንዴ ሊያግዝ ይችላል። ግን ደግሞ ያሉትን የዲፌንሲቭ ኳሊቲዎች ስትመለከት ተጫዋቹ እንደዚሁ ፕሬስ የማድረግ አግሬሲቭሊ የመከላከል ብቃትም ስላለው ደግሞ ከ10 ቁጥር በዘለለ 8 ቁጥር ላይ ብታጫውተው በጣም ውጤታማ የሚሆን አማካይ ይመስለኛል ሲል ነው የተናገረው ማለት ነው። እና ተጫዋቹ በጣም የሚያደንቀው ተጫዋች እንደሆነ ተጫዋቹ ኳስ እግሩ ላይ ከገባች በተለይ በጣም ጠባብ በሆኑ ስፔሶች እንዴት አድርጎ ኳስን ፕሮግረስ ማድረግ እንደሚችል እና ወደ ቦክስ ውስጥ በመግባት አደጋ መፍጠር የሚያስችል አቅም ያለው ተጫዋች እንደሆነ በመናገር ነው። በሪዮ ሜድስ ፕሮግራም ላይ ቲያጎ አልካንትራ የኮቢ ሜኑ ትክክለኛ ቦታ 6 ቁጥር ሳይሆን 8 ቁጥር ነው፣ 10 ቁጥርም አይደለም ሜኑ ሲል ምላሽ የሰጠው ዛሬ በሚደረገው ጨዋታ ላይ ቶማስ ቱኸል ያሰለፉት የሆነው የሚለውን ሁላችንም የምንጠብቅ ይሆናል። ምንም ደቂቃ ለመጫወቱ ግን አሁንም አነጋጋሪ ነው። ተጫዋቹ ደስተኛ የሆነም አይመስልም። የዓለም ዋንጫ ጥሪ ሲቀርብለት በጣም አመስግኖ ነበር ማይክል ካሪክን እና ለጥሪው እና እዚህ ደረጃ ለመድረሱ ማይክል ካሪክ እምነት ጥሎበት ስላሰለፈው መሆኑን በመናገር ግን ደግሞ ጨዋታው ላይ ቶርናመንቱ ላይ የመሰለፍ ዕድል አለማግኘቱ አሁንም ማነጋገሩን ይቀጥላል። ቶማስ ቱኸልም እንግዲህ በዛሬው ጨዋታ ላይ የሚጠቀሙት አይመስልም። አካሄዳቸውን ስናይ ምናልባት ተጫዋቹ ምንም ደቂቃ ሳያገኝ ሁሉ ሊመለስ የሚችልበት እድል ይኖራል። ለማንኛውም ዛሬ አብረን የምናይ ይሆናል የኮቢ ሜንዋን እንግሊዝ ውጤትና የተጫዋቹን መሰለፍ አለማሰለፍ። ከዚሁ ከዓለም ዋንጫ መረጃችን እንደው ወጣ ብለን እዛው እናያይዘው እና የማርከስ ራሽፎርድን ጉዳይ ላነሳላችሁ ስለፈለኩ ነው። እንግሊዝ ብሔራዊ ቡድን ልምምድ በሚሰራበት ካምፕ ውስጥ ጥያቄ የቀረበለት በዓለም ዋንጫው ዙሪያ ነው የቀረበለት። ግን ደግሞ ጋዜጠኞች ስለ ወደፊት ቆይታው፣ ስለ ዩናይትድ፣ ስለ ዝውውሩ ሁኔታም እንዲሁ ጠየቁት። በጣም ግልጽ የሆነ ሀሳብ ነበረኝ ዝውውሬን በተመለከተ ብለዋል ማርከስ ራሽፎርድ። ዝውውሬ የቀጣይ ክለብ ዝውውሬ እንዲሆን የምፈልገው ከዓለም ዋንጫው በፊት ነበረ። ከዓለም ዋንጫው በፊት ሁሉም ነገር ማለቅ ከቻለ እንዲጠናቀቅ ፈልጌ ነበር። ግን ደግሞ ይሄ አልሆንም። ይሄ ካልሆነ ዘንዳ ደግሞ የምፈልገው ዓለም ዋንጫው እስኪጠናቀቅ ድረስ በጸጥታ በትኩረት ዓለም ዋንጫው ላይ መጫወት ብቻ ነው። ሌላ ነገር እንዲረብሸኝ አልፈልግም። ምክንያቱም እዚህ ዓለም ዋንጫ ላይ በሙሉ ትኩረት መጫወት እፈልጋለሁ። ደግሞ ለዋንጫ ለየት ላለ ነገር እዚህ ቶርናመንት ላይ ለማግኘት ነው እየተሳተፈን የምንገኘው ሲል አሁን ዓለም ዋንጫው እስኪጠናቀቅ ድረስ ማርከስ ራሽፎርድ ስለ ዝውውሩ ምንም አይነት ነገር መስማት እንደማይፈልግ በሩን እንደዘጋ፣ ነገር ግን ዓለም ዋንጫው ከመጀመሩ በፊት የሚያልቅ ቢሆን ኖሮ ዝውውሩን ያጠናቀቀ እንደነበር፣ በዓለም ዋንጫው ወቅት ግን ተጫዋቹ ትኩረቱን በሙሉ ዓለም ዋንጫው ላይ አድርጎ ሲጠናቀቅ ዝውውሩን ሊመለከት እንደሚችል ነው የተናገረው። በዩናይትድ ቤት ይቆያል መባሉን ታስታውሳላችሁ። በቀጣይ የምናደርሳቸውም ዜና አለ ከሰመርቪል ጋር በተያያዘ ተጫዋቹ ሰመርቪል መጥቶ ዩናይትድን ይለቃል የሚሉ ዘገባዎችም እየወጡ ነው የሚገኙት። ይህን በተመለከተ በጣም በጥልቀት መረጃ የምንሰጣችሁ ይሆናል። ወደ ዝውውር ዜናዎቻችን ስናልፍ ከዝውውር ዜናዎቻችን በፊት የማርቲኔዝን ጉዳይ ማንሳት ይኖርብኛል። ቤተሰቦች እንደው አላወራንበትም እንጂ ሌክሳንድሮ ማርቲኔዝ ወይም ደግሞ ሊቻ ዓለም ዋንጫው ላይ ያሳያሉ አስደናቂ የሆነ ብቃት መነጋገሪያ እየሆነ ነው ያለው እና ተጫዋቹ አንድ የሰጠው አስተያየት አለ። በእርግጥ ብዙ ስለዚህ ተጫዋች ለወራ አይደለም፣ ስለዚህ ጉዳይ ግን እንደው መነሳት ስላለበት ነው። ተጫዋቹ ከአርጀንቲና ብሔራዊ ቡድን ጋር በተለይ ባለፈው ሲያሸንፉና ወደ ቀጣይ ዙር ሲያልፉ ከኬፕ ቨርዴ ጋር በጣም ጥሩ ጨዋታ ነበረ እና እዚህ ጨዋታ ላይ ያሳየው ብቃት ነው በጣም አስገራሚ ነበረው እና ከጨዋታው በኋላ የሰጠው አስተያየት ቀልቤን ስቦታል። አንድ ጎል አስቆጥሮን አንድ አሲስት ማድረግ ችሏል። ስለ ሊቻ ሳናወራ ብናልፍ ይሄን ዓለም ዋንጫ በተመለከተ እንደው ከዩናይትድ ጋር ስናያይዝ እና አማድን ሌሎች ጥሩ ጥሩ እንቅስቃሴ ያደርጉ ተጫዋቾችን አንስተናል። ሊቻም እንደው መዘከር ይገባዋል። አንድ አሲስት አደረገ። የሊዮኔል ሜሲን ጎል እንዲያስቆጥር አሲስት ያደረገበት መንገድ እንደው ብዙዎቻችን ከሜሲ ብቃት ጋር እንዳለ ሆኖ ግን ደግሞ የሊቻ አሲስት አደራረግ ፍጹም ግሩም ነበር እና ከዛ ደግሞ ጎል አስቆጠረ። ተጫዋቹ በጣም ምርጥ የሆነ ጨዋታ ነው ያሳለፈው። ግን ጨዋታው አልቆ አስተያየት ሲጠየቅ እንደዚህ ሲል ተናገረ።
ከእግር ኳስ ሁሉ ልገለል አስቤ ነበር አለ። በተለይ ሁለተኛው የኤሲኤል ጉዳት ከደረሰበት በኋላ ባለፈው ዓመት እንደው በድጋሚ ይሄ ጉዳትን እንዲገጥመኝ አልፈለግኩም ነበር ታውቃላችሁ ነው የሚለው እና የመጀመሪያው ኤሲኤል ጉዳት ደረሰብኝ። በዛ መልኩ በጉዳት ከሜዳ ራኩኝ። ሁለተኛው ሲደርስብኝ ግን በቃ አልቻልኩም ነው ያለው እና ይሄ አብሶ ሜንታሊ በጣም ጎርቶኝ ነበር፣ እንደው በጣም ዝቅተኝነት ስሜት ተሰምቶኝ ነበር ሲል ነው የሚናገረው። አሌክሳንድሮ ማርቲኔዝ እና እግር ኳስን ስለማቆም ሁሉ እያሰበ እንደነበረ ግን በመሃል ደግሞ ባለቤቴ ሴት ልጅ ሰጠችኝ ይላል ማርቲኔዝ እና የዚች ሴት ልጅ መወለድ ከእንደገና እግር ኳስ ላይ ያለኝን እምነት በራሴ ላይ ራሴን እንድጠይቅ ያደረገኝን ጥሩ የሆነ ክስተት ፈጠረልኝ ብሎ ነው የሚናገረው እና ይሄ የዝቅተኝነት ስሜቱን ጠንክሮ የመስራቱን ነገር ይበልጥ እንድጀምር ከዜሮ የሆንኩት በልጄና በባለቤቴ ጥንካሬ ምክንያት ነው ሲል ነው ማርቲኔዝ የተናገረው። ሁኔታውን ሲያስረዳ እንደዚህ ይላል። ባለቤቴን ተመለከትኳት እና እችን ሴት ልጅ ለኔ ለመስጠት እችን ሴት ልጅ ለመውለድ ያደረገችው ከህይወት ጋር የታገለችው ትግል እኔን ብዙ ነገር እንድማር አድርጎኛል። ባለቤቴ እንደው ለመውለድና እችን የመሰለ ሴት ልጅ ለመስጠት ይሄን ያህል ከታገለች እና ህይወትን ከተፋለመች እኔ ስለምንድን ነው በእግር ኳስ እየደረሰብኝ ያለውን የጉዳት ፈተና መጋፈጥ የማልችለው እና እንደው በድጋሚ እግር ኳስን በደንብ ስለመጫወት የማላስበው ለምንድን ነው በሚል ጥረቴን እንድቀጥልና በድጋሚ እግር ኳስ ላይ እንድቆይ ትልቅ ብርታት ሆናኛለች እና ይሄ ለእኔ ጥሩ ትልቅ ምሳሌ ነበር በሚል የባለቤቱን እንዴት ለመውረድ ተቸግራ እንደነበረ በኋላ ላይ ደግሞ ሴት ልጅ እንደሰጠችው ያ ነገር ህይወታቸውን እንደቀየረውና የባለቤቱ ጥንካሬ ለሱም ተጋብቶ እሱም በጥንካሬ እግር ኳስ ላይ እንዲቆይ እንዳደረገው ነው ማርቲኔዝ የተናገረው ማለት ነው። እና አርጀንቲና እንደው ይሄን ዓለም ዋንጫ ወደፊት የምትሄድ ከሆነ በማርቲኔዝ ምርጥ ብቃት ነው። ተጫዋች ኳስ ላይ ያለው ጥንካሬ በጣም ያስገርማል። እዚህ ዓለም ዋንጫ ላይ ሊወደስ ይገባዋል። ዝላታን ኢብራሂሞቪች ለፎክስ ቲቪ ቃለመጠይቅ ለፎክስ ስፖርት ቃለመጠይቅ እየሰጠ ነው። እንደ ፐንዲት ሆኖ ታውቃላችሁ። ምን አለ? ማጋሌዝ እና እሱን ሲያነጻጽር ብዙ ሰዎች ሁለቱን ተጫዋቾች ያነጻጽሯቸዋል። በእርግጥ ማጋሌዝ በጣም ፊዚካል የሆነ ተከላካይ መስመር ተጫዋች ነው ይላል። ነገር ግን ማርቲኔዝ እግር ኳስን የሚጫወተው እንደ ወታደር፣ እንደ ተዋጊ፣ እንደ ተፋላሚ ነው እንጂ እንደ ተራ ግጥሚ አይደለም እግር ኳስን የሚመለከታት በሚል ነው ተጫዋቹ የሆነ ኤክስትራ ተነሳሽነት እንዳለው የተናገረው። ይህንንም ተነሳሽነቱን ማርቲኔዝ በኬፕ ቨርዴ ላይ አሳይቷል። የኬፕ ቨርዴዎች መውደቅ አሳዛኝ ቢሆንም በግል ያሳየው ብቃትና እንዴት እግር ኳስን ማቆም ከማሰብ ተነስቶ አሁን በዓለም ዋንጫ ላይ ድንቅ ብቃት እያሳየ እንደሆነ አስተያየቱን የሰጠው። ለማንኛውም ይሄ የዓለም ዋንጫ ከዚህ በኋላም በጣም አጓጊ የሆኑ ጨዋታዎችን እያደረገ የሚቀጥል ነው የሚሆነው። አርጀንቲናም ከሌላኛው አፍሪካ ሀገር ግብፅ ጋር ቀጣይ የምትፋለም ይሆናል። ወደ 8 ውስጥ ለመግባት በጣም አጓጊ ጨዋታ ነው የሚሆነው። ወደ ዝውውር ዜናዎቻችን እንለፍ ቤተሰቦች። የማንቸስተር ዩናይትድ የዝውውር ጉዳይ አሁን በጣም እንደ እውነት ለመናገር ቤተሰቦቻችን ወደ አማካዩ ቦታ እንመጣለን፣ ግን አጠቃላይ የዩናይትድ የዝውውር እንቅስቃሴ እንደተጠበቀው እየሆነ አይደለም። ብዙ ኮሜንቶችን እየሰጣቸው ነው ሰሞኑን ተመልክቻለሁ ቤተሰቦቻችን እና በንጌ ባንቸኩል ጥሩ ነው፣ ብንረጋጋ ብንታገስ ጥሩ ነው ብላችሁኛል። ኦፍኮርስ እረዳለሁ፣ ትዕግስቱ ያስፈልጋል በዝውውር ላይ ግን ደግሞ አንዳንድ ጊዜ ወሳኝ የምትሏቸው ከላይ ያስቀመጣችኋቸው አንድ ቀዳሚ የዝውውር ኢላማ ሊታጣ ይችላል፣ 2 ቀዳሚ የዝውውር ኢላማ ሊታጣ ይችላል። 3ኛ ቀዳሚ የዝውውር ኢላማ ሲታጣ ግን የሆነ ችግር አለ እንጂ 3 በቀዳሚነት የያዟቸው ኢላማዎች 3ቱንም ተጫዋቾች ልታጡ አትችሉም። ባዴ ፕሮብሌም የሚሆነው እዛ ጋር ነው ቤተሰቦች። አንድ በሆነ አጋጣሚ ታጣላችሁ፣ ሁለተኛውንም እንደው በቃ የሆነ በጣም ጥራችሁ የሆነ ነገር አልተሳካም እና ታጡታላችሁ እንጂ አመቱን ሙሉ ስታወሩበት የነበረ ይሄን ተጫዋች ነው ማምጣት ያለብኝ 1 2 3 4 5 6 እያለን እስከ 12 ድረስ የያዝናቸው የዝውውር ኢላማዎች በተለይ ቶፕ ላይ ያሉት ቀስ እያሉ ከእጃችን እያመለጡ ሲሄድ ይሄ ፍራስትሬት ያደርጋል። እውነት ለመናገር ቤተሰቦቻችን በጣም ስትሰሙ እናንተ የዝውውር ዜናዎችን እዚህ ቻናል ላይ በጣም በሳል ናችሁ ብዬ አስባለሁ። በተለይ እዚህ ቻናል ላይ እንትን የምትሉ የቻናላችን ቤተሰቦች እኔንም ቢሆን መንጌ የተረጋጋ ቸኩልሃል፣ አትቸኩል፣ እስቲ እንታገስ የሚል ሀሳብ ታነሳላችሁ። ይህንን ሀሳባችሁን ኮሜንት ላይ ተመልክቻለሁ። በጣም አፕሪሺየት አደርጋለሁ።
እና የተወደዳችሁ አድማጮቼ ያላችሁ ትዕግስት በቲሙ በተለይ ኢኒዮስ በሚለምሉበት መንገድ እንዲሁም ገንዘብ ብዙ አናወጣም ብለው በያዙበት አቋም ማመናችሁ በጣም ደስ የሚል ነው። ከደጋፊም የሚፈለገው ነገር ያ ነው። ውጤቱን ግን ግምገማውን ግን እነማንን ያመጣሉ፣ ከዛ መጨረሻ ላይ ደግሞ ምን አይነት ውጤት ይመዘገባል ካቀርንበት አንጻር አምና ካሳለፍነው ሲዝን አንጻር ደግሞ የዘንድሮስ የቀጣዩስ እንዴት ይገመገማል የሚለውን በኋላ ላይ የምንገመገበው ቢሆንም ትዕግስት ግን እንዳላችሁት በጣም ወሳኝ ነው። ግን ደግሞ ስሜትን መግለጽም ስጋትን መግለጽም ደግሞ ችግር ሊሆን አይችልም። ስለዚህ ትክክል ናችሁ፣ መታገስም ይኖርብናል። ያለን አማራጭም መታገስ ብቻ ስለሆነ ማለት ነው። ግን ይኸውላችሁ ዩናይትድ አሁን ትልቁ ነገር ምን መሰላችሁ? ፖል ስኮልስ አንድ ነገር ተናገረ። ማንቸስተር ዩናይትድ ቀጣይ ሲዝን የሚጫወተው እንግሊዝ ፕሪሚየር ሊግ ብቻ አይደለም ቻምፒዮንስ ሊግም ይጫወታል እና የዩናይትድ አመራሮች ምን እየሰሩ እንደሆነ ሊገባኝ አልቻለም ብሏል። ለምንድን ነው ይሄን ያለው? ቡድኑ በፕሪሚየር ሊግ ብቻ የሚወሰን ባለመሆኑና አውሮፓ ቻምፒዮንስ ሊግ ስላለበት ኢቨን 3 አማካይ ያስፈልገዋል ነው ያለው። አይ ቲንክ ፖል ስኮልስ የኤደርሰንን ዝውውር አካቶ ነው 3 አማካይ ዩናይትድ ያስፈልገዋል ያለው። ምክንያቱም እስካሁን አልፈረምም ኤደርሰን እና ፖል ስኮልስ ዩናይትድ በጣም ጥራት ያላቸው 3 አማካዮች ያስፈልጉታል። ግን ስቲል እስካሁን ድረስ የዝውውር መስኮቱ ከተከፈተ ቆይቷል። በእርግጥ በቀጣይም ምናልባት 1-2 ወር አትሊስት ይኖራሉ ዝውውር መስኮቱ ከመዘጋቱ በፊት ጊዜ ይኖራል። ግን ደግሞ መፍጠን አለበት። በሚፈለገው ፔስ ዩናይትድ ተጫዋቾችን ለማስፈረም እየሄደ አይደለም በሚል ነው ፖል ስኮልስም ስጋቱን የገለጸው እና የፖል ስኮልስን ስጋት ነው እኔ አሁን በደንብ የምጋራው። ከተከፈተ ቆይቷል የዝውውር መስኮቱ። ኢቨን ነገሮችን በፍጥነት ማጠናቀቅ ይችሉ ነበር። ለምሳሌ አሁን የፈርናንዴዝን ዝውውር በድጋሚ ማንሳት አልፈልግም፣ ግን ደግሞ ዩናይትድ ተጫዋቹን ሲያባብል ተጫዋቹን ሲያግባባ ተጫዋቹን ለማስፈረም ለማሳመን ጥረት ሲያደርግ ወር አልፎታል። ቶተንሃም ኢቨን እዚህ ቴብል ውስጥ ከመምጣቱ በፊት ቶተንሃም ከዩናይትድ ጋር ጨራታ ውስጥ ከመግባቱ በፊት ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ፍለርት ማድረግ የጀመሩት ከወራት በፊት ነው። ገና ሲዝኑ ሊጠናቀቅ አካባቢ በቃ ጀምሮታል ልጁ። ስለዚህ አሁን ይኸውላችሁ ትልቁ ችግር ምን መሰላችሁ? እናንተ 2 ወር 3 ወር እየተደራደራችሁ እያባበላችሁ እንደዚህ ያድርጉልን፣ በዚህ ግቡ፣ በዚህ ውጡ፣ እንደዚህ አስከፍሉን፣ በዚህ እናርገው፣ በዚህ እንከፋፍለው ምናምን እያላችሁ ስትደራደሩ ትቆይና በመሃል 1 ሳምንት ያልሞላው ቡድን ወይ በ3 ቀን ውስጥ አንድን ዝውውር ደግሞ መጥቶ ሲገድል ሲጨርስ እንዴ ስለ ኢነርጂያችሁ አትጨነቁም ነው ፖይንቱ። አሁን ቤተሰቦች ገብቷቸው ስለ ኢነርጂያችሁ ቲሙ ያ ሁሉ ተጫዋቹን ለማባበል ለማሳመን የተጠቀመበት መንገድ ዳታ ዲፓርትመንቱ የልጁን ኢንፎርሜሽን ሁሉን ነገሮች ሲሰበስብ ተደራዳሪዎቻችን ከትላልቅ እስከ ትናንሽ ስካውቶች ተጫዋቹን ሲገመግሙ ያሁሉ ሆራት ይሄ እኮ ኤሎት ኦፍ ኢነርጂ ቢጨርሰው ተዉት። የደጋፊውን ኢነርጂ ተዉት። ደጋፊው ጋዜጦች የሚያወሩት ነገር ደጋፊው ደግሞ ዝውውሮችን ለመስማት እና መጠናቀቃቸውን ለመከታተል የሚያደርገው ጥረት እና ይሄ ደጋፊ ውስጥ ያለውን ስሜት መጎዳት ስብራት ተዉት። ቲሙ በራሱ የሚያደርገው ከፍተኛ የሆነ ኢነርጂ ማውጣት አለ፣ ጊዜ ማባከን አለ ያለን ተጫዋች ለማባበል። በአንድ ጊዜ በ3 ቀን በ4 ቀን ውስጥ አንድ ክለብ አውት ኦፍ ኖዌር የትም እንደው ስሙ ከምንም ተነስቶ ሳይሰማ ቀርቶ ያንን ተጫዋች ፒክ አድርጎት ይዞባችሁ ሲሄድ ቤተሰቦች አለመከፋት አትችሉም። ቤቴስ ናቹራል በቃ ዩናይትድን በሚያክል ትልቅ ክለብ በጣም ተዋቅር ያለሁኝ እያለን ያለ ክለብ ውስጥ እኛ 2 ወር 1 ወር ሙሉ ስናባብለው የቆየነውን ልጅ ቀደም ብለን መግደል ሲገባን ሌሎች ቡድኖች እንዲመጡ መጋበዝ፣ ክፍተት መስጠት እና ደግሞ ሌሎች ቡድኖች ከመጡና እኛ ሳንፈልግ እኮ ነው ሳንፈልግ አሁን 70 ሚሊዮን ፓውንድ የተገመተው ልጅ መተው እነሱ 85ኛ እንሰጣለን ብለው ሲሉ ዘአትሌቲክ ትላንት ያወጣውን ዘገባ ተመልክታችኋል። ከዚህ በፊት ዩናይትድ 70 ሲደመር 15 አቅርቦ ነበረ በአዶንስ ተብሎ ነበር የተነገረ። ዘአትሌቲክ ትላንትና ዩናይትድ 80 ፊክስድ ሊከፍል ነበር። ኢማጂን 80 ሚሊዮን ፓውንድ ፊክስድ ለመክፈል ለዌስትሃም ዩናይትድ ፈቃደኛ ነበር። ዘአትሌቲክ ነው ያለው ይሄን መረጃ። 80 ዩናይትድ ለመክፈል ፈቃደኛ ሆኖ 5ቱን አዶንስ አደረገ። እሺ ቶተንሃም ደግሞ 85ቱን እዚሁ አፍርጥ አድርጌ ከፍላለሁ ነው ቶተንሃም የመጣበት መንገድ እና ስትራክቸሩ የተጫዋቹን የገንዘብ ስትራክቸር ወይም አፕፍሮንት አሁን የሚከፈለውን ገንዘብ ቶተንሃም ከፍ አድርጓል ከዩናይትድ ይልቅ ማለት ነው። ፕላስ 5ቷንም ጋራንትድ አድርጎላቸው አሁን ዩናይትድ ይኸው ደረሰ። አሁን እኮ ይኸውላችሁ
እንደው 80 ከደረሱ አይቀር ዘአትሌቲክ ስላወራው ነው የምናምነው፣ ጋዜጣ ስለሆነ ነው። ዘአትሌቲክ ትላንት ላውረን ዋይትዌል ነው ይሄን ዘገባ ይዞ ወጣው። 80 ደርሳችሁ 5 ሚሊዮን ፓውንድ አንከፍልም አፕፍሮንት ብላችሁ እጥፍ የምትመለሱበት ምክንያት ምንድን ነው? ይሄ ልጅ ሌላ እንደው የምትተማመኑበት ነገር ከሌለ በስተቀር እናያለን። ወደፊት እኮ ቅድም መታገስ አለብን ምናምን እንዳላችሁት እንታገሳለን፣ እንጠብቃለን እኮ እና እናያለን በኋላ ማንን ሊያመጡ እንደሚችሉ እና በኋላ የሚመጡ ተጫዋቾች ደግሞ ምን ሊያደርጉ እንደሚችሉ እሱን እንገመገማለን። ግን በ5 ሚሊዮን ፓውንድ ልዩነት ከሆነ ከዚህ ተጫዋች ዝውውር ፉክክር የወጡት ጥያቄ ያስነሳል። ከዛ ውጭ ደግሞ ደሞዙ ነው የተባለው 250 ሺህ ፓውንድ ነው የቀረበለት በቶተናም ቤት። ዩናይትድ ይህን ደሞዝ እንደማያቀርብ ደግሞ በጣም እርግጥ ነው። በእርግጥ ልጁ ደሞዙ ላይ ብዙ ይሄን ያህል ልዩነት ይፈጠራል፣ ዩናይትድም ልዩነት ይፈጠራል ብሎ አላሰበም። ማጥበብ ይችላሉ፣ ደሞዙ ችግር አልነበር። ግን በዛች 5 ሚሊዮን ፓውንድ መውጣት ከዝውውሩ 80 ከደረሱ አይቀር 80 እኮ ደርሰዋል የተባለው ያውም ሳይፈልጉ ነው 80 ሁሉ ደርሰው አቅርበው የነበረው ማለት ነው። አትሌቲክ እንዳለው ኢሊያት አንደርሰን ዝውውር ጋር ደግሞ ኢቨን አምበልነቱን እንደሚሰጡት ለልጁ የተረጋገጠ አይደለም። ነገር ግን አንተ እድሜህ ገና ነው 23 ዓመት ነው። ስለዚህ ያው ብሩኖ ፈርናንዴዝ በቅርቡ ይለቃል እና አምበል ሁሉ ትሆናለህ በሚል ቃል እንደገቡለት እሱን ለማባበል ይሄ ሁሉ ጥረት ሁሉ እንዳደረጉ፣ ነገር ግን በኋላ ላይ ሂሳቡን ሲያዩት የዝውውር እንትኑን ሲረዱ ደግሞ ከሱም ዝውውር ውልቅ ብለው መውጣታቸው ለማሳመን ግን ይሄን ያህል ርቀት ሄደዋል ነው ተብሎ የተገለጸው ጊዜ እና ድካሙ አለ ማለት ነው። አያችሁ ከጀርባ በጣም ብዙ ድካሞች አሉ፣ በጣም ብዙ ድካሞች አሉ። ግን ደግሞ በጣም ኢምንት በሆኑ በጥቃቅን ነገሮች ደግሞ ሲወጡ ከዝውውሩ ያ ነገር አሳሳቢ ያደርገዋል የዩናይትድን አካሄድ ማለት ነው። ደርሶ በትንሽ ነገር መውጣት አሁን እኔ 5ቷን እዛ ላይ ቢጨምሩት አይ ዶንት ኬር፣ ምንም ቅር አያሰኝ። ፊክስድ 80 ፊክስድ ለመክፈል ፈቃደኛ ከሆኑ በስትራክቸሩ ላይ ካልተስማሙ ነው እንጂ ምናልባት ልዩነት ሊሆን የሚችለው ቶተናም በ2 ጊዜ ቆርጦ ሊከፍል ይችላል፣ ወይ በ3 ጊዜ በ3 ተርም ማለት ነው። ዩናይትድ ደግሞ በ4 ሊል ይችላል፣ ገንዘብ አሁን ስለሌለ አቅም ስለሌለ ማለት ነው። እና ይሄ ነገር ነው የዝውውር መስኮቱ ላይ ጥያቄ እንዳነሳባቸው ዩኒሶች ያደረገኝ ለማለት ነው። ቤተሰቦቻችን ትላንት አትሌቲክ ይሄን በዲቴል ያወራው ገብታችሁ እንዴት ዩናይትድ እንደተሸነፈ በኖቲንግሃም ፎረስቱ አማካይ ኤሊየት አንደርሰን ሲቲ ዝውውር ላይ እንዴት ከዚህ ተጫዋች ዝውውር ከማቲያስ ፈርናንዴስ ዝውውር ዩናይትድ እንዴት አድርጎ እንደወጣ ዲቴል ያብራራላችኋል። እሱን እንድትመለከቱ ጋብዛለሁ። ስለ አማካይ ተጫዋቾች ዝውውር በኋላ እመለስበታለሁ። የአጥቂ ዝውውርን በተመለከተ ግን ትላንት በጣም አስደሳች ዜና ተሰምቷል። ይሄ አስደሳች ዜና ምን መሰላችሁ? የሴሜርቪል ዝውውርን የተመለከተ ነው። ሴሜርቪል ዩናይትዶች እንደሚፈልጉ ትሆንላችኋለሁ ብሏል። ዩናይትድን ብቻ ተጫዋቹ መርጧል የተባለው በጣም ደስ የሚል ዜና ነው። እውነት ከሆነ ቤተሰቦች ትላንትናና ዛሬ አሁን በብዛት እየተሰራጨ ያለ የዝውውር መረጃ ነው። ሴሜርቪል ዩናይትዶች በጠየቁት መሰረት እሱም አምኖበት ማንቸስተር ዩናይትድን ብቻ ነው መቀላቀል የምፈልገው በሚል ለተወካዮቹ ተናግሯለች። ለሌሎች ክለቦች በሙሉ በሩን ዘግቷል። ይሄን ኢኔዮሶች የሚፈልጉት ትልቁ ነገር ነው። ይሄ ከሆነ መጀመሪያውኑ እኔ የምለው እኮ ለምን ከሌሎች ዝውውሮች በጊዜ አልወጡም? ማቲያስ ፈርናንዴዝን ለሁለቱም እሺ ያላር ዩናይትድ በውስጥ እንደው መግባት ይፈልጋል አይደል? ተጫዋቹ ግን ደግሞ ዩናይትድን ብቻ ነው የምፈልገው ልጁ ብሎ እንዲናገር ለምን አላስቻሉትም? ወይም ደግሞ ይሄን አልናገርም ብሎ ካለ ሊናገር አይችልም። ምክንያቱም ጆርግ ሜንዴዝ ነው። የጆርግ ሜንዴዝ ደንበኞች እንደዚህ አይሉ። ይሄን ሊል ካልቻለ እሱ ዩናይትዶች ለምን ራሳቸውን በይፋ ከዚህ ተጫዋች ዝውውር አላገለሉም? ይሄ ነው የኔ ትልቁ ጥያቄ ማለት ነው። እንደ ፖሊሲ የያዙት አንድ ተጫዋች ወጥቶ በይፋ ለክለቡ ለተወካዮቹ ለወኪሎቹ ማንቸስተር እና ማንቸስተር ዩናይትድ ብቻ ልክ እንደ ብሪያን ምቡሞ ወይም ደግሞ እንደ ማቲያስ ኩኛ ካላለ ከዛ ተጫዋች ዝውውር መውጣት ነው፣ በቃ መውጣት ነው። ይህኛንም ኢነርጂ መጨረስ የለባቸውም። እንደው ለጋዜጦች ነው የተመቹት። ጋዜጠኞች እንደፈለጉ በተለይ የምናምናቸው ሁሉ ሳይቀር ስለዛ ተጫዋች እንዲያወሩ ነው ያደረጓቸው። እና ይሄ ጋዜጠኞች የሚፈልጉትን ነገር ነው አሁን እያደረጉ የሚገኙት ማለት ነው፣ ወይም ያደረጉላቸው ማለት ነው። በጊዜ መውጣት እንችላለን እኮ በቃ ኤሊየት አንደርሰን ዩናይትድን ብቻ አላለም አይደል? ወይም ሲቲን መረጥ አይደል? በቃ ዩናይትድ መውጣት ነው ያለበት። ተስፋ አልቆረጡም። እንዲህ ጥረት እያደረጉ ነው፣ እንደዚህ የሆነ ነው በዝውውሩ ዙሪያ ብሎ ማውራት እና የደጋፊውን ተስፋ እስከ መጨረሻው ድረስ
ጓጉቶ እንዲጠብቅ ማድረግ አግባብ ነው ብዬ በግል ያለስ በማቲያስ ፈርናንዴዝም ዝውውር እውነት ለመናገር መቆየት የለብንም ነበር 85 ማቅረብ ካልቻለን ወዲያው መውጣት ነው። ማቅረብ ማንችል ከሆነና 85 በታች ከሆነ የምናቀርበው እኛ ልጁን ማስገደድ ስላችሁ ልጁን ማሳመን ነው። በቃ ዩናይትድ ብቻ ነው የምፈልገው እናንተ ከዩናይትድ ጋር ጨርሱ ካላቸው እኮ ቢላቸው ዌስትሃም ዩናይትዶችን አንድ ቶተንሃምም አይመጣም። በቃ ቶተንሃም ለምን ይመጣል? ልጁን አይፈልገውማ ዩናይትድ ብቻ ነው ካለ ልክ ብሪያን ምቡሞ ዝውውር ላይ እኮ ተወጥተዋል ሄደዋል ማለት ነው። እዚህም ላይ ወጥተው ይሄዳሉ። ዌስትሃም አማራጭ አይኖረውም ከዩናይትድ ጋር ነው የሚደራደረው እና በእርግጠኝነት ይሸጡላቸው ነበር አይደለም 70 እና 15 እንዲሁም 75 ለ10 ምናምን እያደረጉ ይህን ዝውውር መጨረስ ይችሉ ነበር። ምንድነው አሁን ነጥቡ? ሰመርቪል ዩናይትድን ብቻ ነው የምፈልገው ብሎ አለ። በቃ ይሄ ቢትሶኬ በጣም ጥሩ ነው። ቶተንሃም አድፍተው ነበር ይሄ ልጅ ለማስፈረም ከዩናይትድ የተሻለ የዝውውር ሂሳብ አቅርበው ደሞዝ አቅርበውለት ነበር። ልጁ ግን ዩናይትድን ብቻ ነው የምፈልገው ብሎ ስላሳወቀ ማንም ክለብ ዌስትሃም ጋር ድርሻ አይጠጋም። ለዚህ ነው ይሄ ዝውውር የመሆን እድል አለው ብዬ የምላችሁ በጣም በስፋት። በእርግጥ በማቲያስ ፈርናንዴዝም ዝውውር ይመጣል የሚል እምነት ነበረኝ። በዝውውር ላይ ስለምንም ነገር እርግጠኛ መሆን አንችልም፣ ግን ልጁ ዩናይትድን ነው የምፈልገው ብሎ እስካለ ድረስ ማንም ክለብ ደፍሮ ዩናይትድን መጥቶ አይፎካከርም። ዌስትሃም ዩናይትዶችም ከማንም ክለብ ጋር አይደራደሩም፣ አይጠቅቡም። ይሄ ፑሊንግ ፓወር የላቸው፣ ምንም አይነት ጉልበት አይኖራቸው፣ ዋጋ የማስጨመርም ማለት ነው። ይህ አንዱ ጥሩ ዜና ነው። ሌላው በጣም ጥሩ ዜና ምንድን ነው? ተጫዋቹ ውል አለው፣ ይሄ ለየት ያለ ኮንትራት አንቀጽ አለው ተብሎ ነው የተገለጸው። ይሄ አንቀጹ ዌስትሃም ዩናይትድ ከሊጉ የሚወርድ ከሆነ ተጫዋቹ በ40 ሚሊዮን ፓውንድ ክለቡን መለቀቅ እንደሚችል ተቀምጧል። ይሄ ልዩ የሆነ አንቀጽ አሁን በጣም በተጫዋቹ ይታወቃል፣ በተጫዋቹ ወኪሎች ይታወቃል፣ በዌስትሃም ዩናይትድ ይታወቃል። ስለዚህ ይሄ ለየት ያለ አንቀጽ ስለሚታወቅ ዌስትሃም ዩናይትዶች ልጁን በ40 ሚሊዮን ፓውንድ መሸጥ ይገደዳሉ ነው የተባሉ። ዩናይትድ ይሄን አውቋል፣ ወኪሎቹ ነግሯል ለዩናይትድ። አሁን ትልቁ ፖይንት ምን ይሆናል መሰላችሁ? እዚህ ጋር ማለት ነው ልጁ 40 ሚሊዮን ፓውንድ የመልቀቂያ ሂሳብ ካለው ይሄን 40 ሚሊዮን ፓውንድ አሁን አምጡ ሊል ይችላል ዌስትሃም። የዌስትሃም ትልቁ ጉልበት ይሄ ነው። አሁን ክፈሉን፣ ልጁን ውሰዱት፣ ምንም ማድረግ አይችሉም ዌስትሃሞች። ይሄ አንቀጽ ካለ እንደተባለው እውነት ከሆነ ብዙ ጋዜጦች እያሉት ነው ያለው። ስለዚህ አሁን ምን ይመጣል ማለት ነው? ዌስትሃም ዩናይትድ ሙሉ ብሩን መክፈል ችግር ስላለበት 10 ሊጨምር ይችላል ወይ 5 ሊጨምር ይችላል። 10 ወይ 5 ሚሊዮን ፓውንድ ጨምሮ የተጫዋቹን ዋጋ 50 ሚሊዮን ፓውንድ ካደረገ በኋላ ግን ቆራርጦ ለመክፈል ፈቃደኛ ሆኗል ዌስትሃሞች እና በዚህ መልኩ የዚህን ተጫዋች ዝውውር እስከ 50 ሚሊዮን ፓውንድ ዩናይትድ እንዲያጠናቀቀው ለማድረግ በራቸውን ከፍተዋል የሚል ዜና ነው የሰማሁት። ስለዚህ 40 ሲደመር ከ40 በላይ እስከ 50 ሚሊዮን ፓውንድ ድረስ ሰመርቪልን ለማምጣት ለዩናይትድ በጣም በቂ ዝውውር ሂሳብ ነው ተብሎ ተቀምጧል። ዩናይትድ ይሄን ልጅ ለማግኘት እድሜ ለተጫዋቹ አቋም ይግባና ወደ ዩናይትድ እና ዩናይትድ ብቻ ስላለ ፍጹም ተጫዋቹ ሌላ ክለብ መሄድ አልፈልግም፣ ቻምፒዮንስ ሊግ ፕሪሚየር ሊግን የማንሳት እድል ዩናይትድ ቤት አለኝ ብሎ ስለሚያስብ ዩናይትድን ብቻ ብሏል ሰመርቪል። ወደ አማካይ የዝውውር ዜናዎች እንለፍ እና ከዩናይትድ ጋር ስማቸው የተያዙ የአማካይ ስፍራ ተጫዋቾችን እንመልከት። በደረጃ እናስቀምጣቸዋለን። የትኞቹ አማካዮች ቅድሚያ ተሰጣቸው፣ የትኞቹስ እንደ አማራጭ ተቀመጡ የሚለውን በግሩፕ ነው እንግዲህ የተቀመጡት። 2 ቦታ ተከፍለው እነሱን ለማየት እንሞክራለን ማለት ነው ቤተሰቦች። አንደኛው ትልቁ ዜና ግን ወደ ዋናዎቹ የዝውውር መረጃዎች ከማለፌ በፊት አማካዮችን በተመለከተ አንድ ተጫዋች አለ። የስዊዘርላንድ ብሔራዊ ቡድን ተጫዋች ነው። ጆዋን ማዛምቢ ተብሎ ይጠራል። ይሄ ልጅ ብዙ ትኩረት እየተደረገበት ነው የሚገኘው። የፍራይበርግ የአማካይ ስፍራ ተጫዋች ነው። 20 ዓመቱ ነው ገና። ግን የስዊዘርላንድ ብሔራዊ ቡድን ዓለም ዋንጫ ላይ አሁን እየሄደ ባለበት ሁኔታ ተጫዋቹ በተለይ በግሉ እያደረገ ያለው እንቅስቃሴ በርካታ ትልልቅ ክለቦችን ትኩረት ስቦ ኒውካስል ዩናይትድ ይሄን ልጅ ሊያስፈርመው በጣም ከጫፍ ደርሷል ተብሎ ሲወራ ነበረ። ቶናሊን ይተካል ብለው ነው ኒውካስሎች ያሰቡት እና ይህን ልጅ ለማስፈረም አሁን እና ዝውውሩን ለማሸነፍ የቻሉትን እያደረጉ እንዳሸንፉ ነው የሚቆጥሩት። ግን ደግሞ ክሬግ ሆፕ የተባለ የዴይሊ ሜል ጋዜጣ ጸሐፊ አለ። ይሄ ጸሐፊ ለኒውካስል በጣም ቅርብ የሆነ ነው። የኒውካስል ልሳን በሉት
ልክ ሳሙኤል ሉካረስት ስለ ዩናይትድ ጉዳይ እንደሚዘግበው ሁሉ ስለ ኒውካስል በትኩረት አድርጎ የሚዘግብ የዴይሊ ሜል ጸሐፊ ነው ግሬግ ሆፕ የተባለ ጋዜጠኛ። እሱ ምን አለ? ዩናይትድ አሁን ይሄ ልጅ መከታተል ጀምሯል። ዩናይትድ አሁን በዚህ ተጫዋች ዝውውር ጣልቃ እንደ መግባት እያለ ነው ቆይተዋል ሲከታተሉት ብሏል። የዩናይትድ ዳታ ዲፓርትመንት ተጫዋቹን ፎሎ ማድረግ የጀመረው በክሪስቶፈር ቪቨል አማካኝነት ልጁን አሁን አይደለም እና ሲዝኑን ሙሉ ሲከታተሉት ስለቆዩ ይሄን ተጫዋች ለማስፈረም ምናልባት ጨረታ ውስጥ ዩናይትድ ሊገባ ይችላል የሚል ሀሳብ አንስቷል። ግን ይሄ የሚታይ ነው የሚሆነው። ኒውካስል ይፈልገዋል። በጣም ብዙ ነገር ገፍተው ሄደዋል። እስከ 51.3 ሚሊዮን ዩሮ ድረስ ለዝውውሩ ሲደመር አዶንስ ሁሉ አለው ለማቅረብ ፈቃደኛ ናቸው ተብሏል። 20 ዓመቱ ነው አትርሱ ቤተሰቦች። እዚህ ዓለም ዋንጫ ላይ እየታየ ብዙ የትልልቅ ክለቦችን ትኩረት የሳበ ነው። ወደ ኒውካስል ለማምራት ሁሉ ተጫዋቹ በጣም እንደቀረበ እየተነገረ ቢሆንም ግን ዩናይትድ ጣልቃ ለመግባት ፈረንጆች ሃይጃክ ነው የሚሉት ዝውውሩን ለመጥለፍ ዩናይትድ ምናልባት ሙከራ ሊያደርግ ይችላል የሚል ዜና ሰምቻለሁ። ግን ይሄ ያዙት እንደ ሩመር ነው። ወደ ሌሎች ከሚታመኑ የዜና ምንጮች ያገኘናቸውን መረጃ እንዲሁ ሳደርሳችሁ የስካይ ስፖርትን መረጃ ቅድሚያ ለመመልከት ስካይ ስፖርት 2 ዩናይትድ ዋና ዋና የዝውውር ኢላማዎች አሉት ብሏል። ዋነኛ ያላቸውን የቀድሞ ኢላማዎችን ከማጣቱ በኋላ ዩናይትድ ቹዋሜኒ እና አሌክስ ስኮትን ቶፕ ታርጌት አድርጎ ይዟቸዋል ብሎ በካታጎሪ ኤ ውስጥ ከላይ ያስቀመጠ ስካይ ስፖርት። ከዛ ውጭ ደግሞ አዩብ በዋዴ፣ ካርሎስ ባሌባ፣ ፌሊክስ ነሜቻ እና ሳንደርበርግ በዩናይትድ የተያዙ ሌሎች ሁለተኛ የአማካይ ስፍራ አማራጭ ተጫዋቾች ናቸው በሚል ስካይ ስፖርት በሁለት ዘርፍ አስቀምጠልን ማለት ነው። ስለዚህ ቹዋሜኒ፣ ከዛ ከቹዋሜኒ በታች ደግሞ አሌክስ ስኮት፣ ከዛ ሁለተኛ ግሩፕ ላይ ደግሞ አዩብ በዋዲ፣ ካርሎስ ባሌባ፣ ፌሊክስ ነሜቻ እና ሳንደርበርግ በዩናይትድ የግዢ ሊስት ውስጥ ያሉ ተጫዋቾች ናቸው ብሎናል። ዲያሯስ በበኩሉ ማንቸስተር ዩናይትዶች አሁንም ኦሬሊያን ቹዋሜኒ ላይ ፍላጎታቸውን እንደጣሉ ነው ብሏል። በተለይ ማቲያስ ፈርናንዴዝን በቶተናም ከተነጠቁ በኋላ ሲል ጋዜጣው ዘግቦ ቹዋሜኒ የካሳሜሮ ትክክለኛ ተተኪ ይሆናል ብለው ዩናይትዶች ያምናሉ ብሏል። የስፔኑ ዲያሯስ ስፖርት የተባለው ሌላኛው የስፔኑ ጋዜጣ ደግሞ የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ክለቡ ቹዋሜኒን እንዲያመጣለት ይፈልጋል። ቹዋሜኒን ብቻ ሳይሆን ከማድሪድ አርዳ ጉለርም እንዲመጣለት እና የኢንዞ ፈርናንዴስ ምትክ እንዲሆን በተለይ ቹዋሜኒ ፍላጎቱን አሳውቋል ለቼልሲ ሰዎች ተብሎ ነው የተገለጸው። አሎንሶ አሁንም የሁለቱ ተጫዋቾች አድናቂ ነው ተብሏል። በስፔን ያለ ማድሪድን ሲያሰለጥን ከሁለቱ ተጫዋቾች ጋር አብሮ ስለሰራ በተለይ ቹዋሜኒ የኢንዞ ፈርናንዴስ ምትክ እንዲሆን ኢንዞ ፈርናንዴስ ወደ ሪያል ማድሪድ የሚያመራ ከሆነ በሚል ለሰዎቹ እንዳሳወቀ ነው የተገለጸው። አሁን በማድሪድ ቤት ይህን ተጫዋች በተመለከተ ያለው እምነት በክለቡ ሊቀጥል ይችላል የሚል ነው። ምክንያቱም ኢንዞ ማስፈረም በጣም ከባድ እንደሆነ ማድሪድ ቤት አሁን እየታሰበ ነው። ለተጫዋቹ የሚጠየቀው አጠቃላይ የገንዘብ ፓኬጅ በተለይ ቼልሲዎች ወደ 120 ሚሊዮን ዩሮ ነው የተባለው። ይህን ያህል ገንዘብ ደግሞ አውጥቶ ለማስፈረም ፈቃደኛ አይደሉም ማድሪዶች። ከ100 በላይ መሄድ አይፈልጉም ተብሏል። ቼልሲዎች ደግሞ ያው ማርኬቱን እያዩ ስለሆነ አሁን ትልልቅ ገንዘቦች እየፈሰሱ ስለሆነ ለኤንዞ 120 ይገባናል በሚል አቋም ጸንተዋል። ማድሪድ ይህን ለመክፈል ፈቃደኛ አይደለም። ስለዚህ በቅርቡ አስተባበሉት ኢንዞ ፈርናንዴዝን ለማስፈረም ምንም ጥያቄ እያቀረብን ወይም ሂደት ላይ አይደለንም፣ ለቼልሲ ክብር አለን ብለዋል። ጋዜጦች የሚያወሩት ነገር ሐሰት ነው በሚል ማድሪዶች በይፋ መረጃ አውጥተዋል እና አሁን ይሄ ዝውውር ይሆናል ብሎ ማለት ትንሽ እየከበደ መጥቷል። ከዛ በኋላ ደግሞ ምን ተከሰተ መሰላችሁ? ሞሪኖሆ እንደውም ቡድኔን በአንተ ዙሪያ እሰራለሁ የሚል ሀሳብ አመጡ ነው የተባለው። ጆዜ ሞሪኖ ፈረንሳይውን የአማካይ ስፍራ ተጫዋች በጣም ቁልፍ የሆነ የእቅዳቸው አካል እንደሆነ ነግረውት በቋሚነት አሰልፈዋለሁ ቀጣይ ሲዝን ላይ ሚና በጣም የጎላ ነው የሚል ማረጋገጫ ለተጫዋቹ እንደሰጠው ሞሪኖ እና ቹዋሜኒም ደግሞ ይህን መተማመኛ ካገኘ በማድሪድ ቤት ለመቆየት ችግር እንደሌለበት ተገልጿል። ይሄ የቲም ቶክ ዜና ነው። ስለዚህ አሁን እዚህ ጋር በቹዋሜኒ ዝውውር ላይ ምን እንረዳለን ማለት ነው ቤተሰቦች? ተጫዋቹ ወደ ማንቸስተር ዩናይትድ የመምጣት እድሉ አሁን እየቀነሰ መጥቷል። ሊወጣ ይችላል። የሚወጣበት ሴናሪዮ ግን የሚወጣበት መላምት ኤንዞ ፈርናንዴስ ቼልሲን ከለቀቀ ብቻ ነው።
ቼልሲን ለቆ ወደ ሪያል ማድሪድ ከመጣ ብቻ ነው። ይሄም አይሆን ከሆነ አንድ ወይም ደግሞ ጆዜ ሞሪኖና ተጫዋቹ ከዓለም ዋንጫ ፍጻሜ በኋላ ፊት ለፊት ተነጋግረው ተጫዋቹ ያለውን ሚና በትክክል ካስረዱት እና የቡድኑ ቁልፍ አካል ተጫዋች ካደረጉት ግን ተጫዋቹ በማድሪድ ቤት ለመቀጠል ደስተኛ ነው ተብሎ ተገልጿል። ለገበያ የሚያቀርቡት ከሆነ ደግሞ ልጁ ሃፒሊ አሁንም ቢሆን ዩናይትድን ለመቀላቀል ወደ ፕሪሚየር ሊግ ለመምጣት ከቼልሲ ይልቅ ወደ ዩናይትድ የመምጣት ፍላጎት እንዳለው ነው የተገለጸው። ስለዚህ የዚህ ተጫዋች ዝውውር ሁኔታ በሌሎች ሁኔታዎች እንዲሁ የሚወሰኑ ይሆናል እና ከዓለም ዋንጫ በኋላ በተለይ በግልጽ የሚታወቅ ነው የሚሆነው። ሌላው አሌክስ ስኮት ነው። በአሌክስ ስኮትም ዙሪያ ዩናይትድ ፈተና ገጥሞታል። ልብ በሉ አሁን ስካይ ስፖርት 2 በትልቅ ደረጃ ያስቀመጣቸውን አማካዮች አሌክስ ስኮት እና ኦሬሊያን ቹዋሜኒ ሁኔታ ለዩናይትድ አሁንም አስቸጋሪ ሆኗል። ለምንድን ነው ይሄ የሆነው? በርንመዞች ልጁን አንሸጥም፣ በየትኛውም ዋጋ ነው ያሉት፣ በየትኛውም ዋጋ ልጁን አንሸጠውም የሚል አቋም አላቸው። አርሰናል ገፍቶ ሄደ፣ ጠየቀ፣ እምቢ አሉ። ዩናይትድም እንዲሁ ጠየቀ፣ ተው ይሄ ተጫዋች አይሸጥም ብለው መለሱ። ማንቸስተር ሲቲ ይፈልገዋል፣ ቼልሲ ይፈልገዋል። ተጫዋቹን የማይፈልገው ትልልቅ የእንግሊዝ ክለብ የለም። ለምን እንደፈለጉት ክለቦች ያውቃሉ። ዳታ ዲፓርትመንታቸው በተጫዋቹ ዙሪያ የሰሩት አናላይዝ በጣም ጥሩ ነው ማለት ነው። ደግሞ ገና 22 ዓመቱ ነው ልጁ፣ ገና 22 ዓመቱ ነው። 80 ሚሊዮን ፓውንድ ተለጥፎበታል ይባል እንጂ በግልጽ በርመዞች በዚህ ዋጋ እንሸጠዋለን፣ ተጫዋቹን ለገበያ አቅርበናል ግን አላሉ። ብዙ ትልልቅ ክለቦች አሁንም ግን ትኩረታቸውን ከዚህ ተጫዋች ሊነቅሉ አልቻሉም። ምክንያቱም ተጫዋቹ ኮንትራቱ የሚያበቃው በክለቡ በ2028 ነው። የ2 ዓመት ቀሪ ኮንትራት ብቻ ነው ያለው። ይሄ ትልቅ የሆነ አላርም ነው ለበርንመዝ። ቀጣይ ሲዝን ከቆየ 1 ዓመት ቀሪ ኮንትራት ብቻ ነው የሚኖረው። ተጫዋቹ ደግሞ እያመነታ ነው፣ አልፈርምም፣ አዲስ ኮንትራት አልፈርምም እያላቸው ነው የሚገኘው። የእነሱ አቋም ምንድን ነው? አዲስ ኮንትራት ብትፈርም ደስ ይለናል፣ እዚህ አዲስ ኮንትራት ውስጥ የውል ማፍረሻ ሂሳብ እናካትልሃለን፣ ከ1 ዓመት በኋላ ወደ ፈለግከው ክለብ በዚህ ውል ማፍረሻ መሰረት ከተስማማን ትሄዳለህ የሚል አማራጭ ያቀርቡለት። ልጁ ደግሞ ፈቃደኝነቱን አልገለጸም እስካሁን ድረስ። ስለዚህ ምን አሉት እነሱ? አዲስ ኮንትራት ብፈርም ደስ ይለናል፣ ካልፈረምክም ግን በክለባችን ትቆያለህ፣ ብናቆይህ እንመርጣለን። አሁን ለቀጣይ ሲዝን ተጠቅመን ወደ ሌላ ክለብ እንድትሄድ እንፈቅድልሃለን፣ ከቀጣይ ሲዝን ካለቀ በኋላ የሚል አቋም ነው የያዙት ማለት ነው። ምክንያቱም 1 ዓመት ኮንትራት ስለሚቀረው ማለት ነው 2027 ላይ እና የበርንመዞች አቋም ግልጽ ነው። ሀሳባቸውን እስከ መጨረሻው ካልቀየሩ ድረስ አሌክስ ስኮትን በክለቡ ማቆየት ይፈልጋሉ። ይሄን ደግሞ ዝውውሩን ለዩናይትድ አሁንም አስቸጋሪ ያደርገዋል ማለት ነው። ቤተሰቦች አስቸጋሪ ምንም ነገር ሊከሰት ይችላል በዝውውር። ይሄን ሁል ጊዜ እነግራችኋለሁ። በዝውውር መስኮት የሚወራው ነገር ሁሉ አይከሰትም። እንዲሁም የማይወሩ ነገሮች በሙሉ ሊከሰቱም ይችላሉ። አይሆኑም የተባሉ አስቸጋሪ ነገሮች ሁሉ በዝውውር ሊሆኑ ይችላሉ፣ ሲሆኑም እናያለን ማለት ነው። ስለዚህ በጥንቃቄ ውሰዱ። ሁል ጊዜም እንደምንላችሁ ዝውውር ጉዳይ ጫራታ ነው፣ አስቸጋሪ ነው። የብዙ ኤጀንቶች የብዙ ፓርቲዎች ሚና ነው የሚወስነው እንጂ በአንድ ነገር የሚወሰን ባለመሆኑ ጥንቃቄ እያደረጋችሁ እንድትሰሙ ነው እንግዲህ የምለው። ስለ አዩብ ቦዋዲ ደግሞ እናውራችሁ። ስካይ ስፖርትም ስለዚህ ተጫዋች መረጃ አውጥቷል። ዩናይትዶች እንደውም ተጫዋቹን በሞሮኮ ጨዋታ ባደረገች ቁጥር ሁሉ መልማዮቻቸውን ወደ ስቴዲየም በመላክ የተጫዋቹን እንቅስቃሴ መገምገማቸውን ቀጥለዋል ነው የተባለው። በትላንቱም ጨዋታ ከትላንት በፊትም ባደረጉት ጨዋታ የዚህን ተጫዋች እንቅስቃሴ በአካል ተገኝተው ነው ዓለም ዋንጫ ላይ ያሉ የዩናይትድ መልማይ ቡድኖች ጨዋታውን የተከታተሉት ተብሎ ተነግሯል። 80 ሚሊዮን ዩሮ ለመክፈል ዩናይትድ ፈቃደኛ ነው የሚሉ ሪፖርቶችም አሉ፣ አዶንስ ጨምሮ ማለት ነው አዩብ ቦዋዲን ለማስፈረም። ሌሎች ግን ከ100 ሚሊዮን ዩሮ በላይ ነው የሚፈልጉት በዚህ ክረምት ልጁን ለመሸጥ ከ100 ሚሊዮን በላይ። ሪያል ማድሪድ ይፈልጓል፣ ሲቲ ይፈልጋል ይሄ ልጅ ለማግኘት፣ ሊቨርፑል ይፈልጋል፣ አርሰናል ይፈልጋል፣ ፔዤ ይፈልጋል። ከዩናይትድ ጋር እነኚህ ሁሉ ክለቦች ኦልሞስት ወደ 6 ክለቦች ዩናይትድን ከደመርን አዩብ ቦዋዲን ለማስፈረም ፍላጎታቸውን ሬጂስተር ያደረጉ ያስመዘገቡ ክለቦች ናቸው ማለት ነው። ልጁ 18 ዓመቱ ነው ገና። የሊሉ
ቼርማን ሰሞኑን እንደውም ምን የሚል አስተያየት ሰጡ? ኦሊቨር ሊታንግ ተብሎ ይጠራሉ። ስለዚህ ተጫዋች መሸጫ ዋጋ ተጠይቀው እንደዚህ አሉ። እኔ የተመለከትኩ አሉ ኢሌት አንደርሰን ወደ ማንቸስተር ሲቲ በ116 ሚሊዮን ፓውንድ ሂሳብ ሲመለከት አየሁኝ። ቶናሊ ወደ ቶተናም 100 ሚሊዮን ፓውንድ ወጥቶበት ሲዘዋወርም ተመለከትኩኝ። ይህን ተጫዋች በተመለከተ ራሴ በአይምሮዬ የያዝኩት ልዩ የሆነ ችሎታ እንዳለው አውቃለሁ። ኳሊቲዎች አሉ። ስለዚህ ለዚህ ተጫዋች በአይምሮዬ የማልገዝተው ፕራይስ ኢን ማይንድ ይዣለው ፕራይስ ኢን ማይ ማይንድ ብለው ነው የተናገሩት ማለት ነው። ስለዚህ ይሄን ነገር ምን እንደሚሆን ወደፊት አብረን እናያለን ሲሉ ነው ለኢሮ ስፖርት ፍራንስ የሌሎ ፕሬዚዳንት ኦሊቨር ቢታንግ አስተያየታቸውን የሰጡት ማለት ነው። ዩሲ አሁን ሌሎች ክለቦችንም እያበላሹ ነው። እነ ሲቲ ያወጡት ገንዘብ፣ አሁን እነ ቶተናም እያወጡት ያለው ገንዘብ፣ ሊቨርፑሎች እያወጡ ያለው ገንዘብ ለዝውውር እንግሊዝ ብቻ አይደለም ሌሎች ሊጎች ፈረንሳይ፣ አሁን ወደ ስፔንም ሊሄድ ይችላል ይሄዳል። አሁን ይሄ ጉዳይ ደግሞ ወደ ሌሎች ሊጎች እየተዛመተ ነው። ወደ ጀርመንም ሄዷል እንደምታውቁት። እና ለዚህ ተጫዋች ዝውውር አሁንም ከ100 ሚሊዮን በላይ ተብሎ ተገለጸ እንጂ ዋጋውን እያዩ የሞሮኮ ብሔራዊ ቡድን እንቅስቃሴ በተለይ አሁን ከፈረንሳይ ጋር ሲጫወቱ ልጁ ምርጥ ብቃት ካሳየ አያችሁ እንደዚህ እያሉ የተጫዋቹን ዋጋ እየጨምሩ ነው ለዩናይትድ ዝውውሩን አስቸጋሪ እያደረጉ የሚገኙት እና ሲቲና ቶተንሃም ቤንች ማርክ እየሰጧቸው ነው። ለሌሎች ክለቦች ቤንች ማርክ እየሰጡ ነው። በአይምሮ ዋጋ አለኝ ብሏል። አሁን 150 ሊሉ ነው ማለት ነው። ቀጣይ ፈረንሳይ ከሞሮኮ ጋር ሲጫወቱ ልጁ በጣም ምርጥ እንቅስቃሴ አሳይቶ ቶፕ ሆኖ ፈረንሳይን ጥለው አሁን ሞሮኮዎች የሚያልፉ ከሆነ የጨዋታው ኮከብ ተብሎ የሚጠራ ከሆነ አዩብ ቦዋዲ አይ ቲንክ 150 ይላሉ። ይሄ ከመቶ በላይ የሚባለው ወሬ የጋዜጦች ግምት ይመስለኛል። በግሌ ያው ከመቶ በላይ ሲባል ነሰሰርሊ 110 120 130 ሊሆን ይችላል 150 ሊሆን ይችላል ማለት ነው። እና ምንድነው የምንረዳው ከዚህ ልጅ ዝውውር በአጠቃላይ ሊል ተጫዋቹን በቀላሉ እንደማይለቀው አሁን እገዛዋለሁ የሚል በተለይ አሁን እገዛዋለሁ ብሎ የሚመጣ ሌሎችን የሚያስጨንቅ እነሱ በቀጣይ ክረምት ላይ በውሰት ሰታችሁን እንድትወስዱት እንፈልጋለን እያሉ ነው ያሉት። ግን ደግሞ አሁን ስጡኝ የሚል ከሆነ እንደ ዩናይትድ በጣም አማካይ እየፈለገ ያለ ክለብ የሚመጣ ከሆነ የተጫዋቹን የመሸጫ ዋጋ በታሪክ እንደው ለ18 ዓመት ተጫዋች ከተከፈለ ገንዘብ በታሪክ ለአማካይ ማለት ነው ብዙ ሊያደርጉባቸውና አስቸጋሪ ሊሆን እንደሚችል ዝውውሩን ከሰጡት አስተያየት መረዳት ትችላላችሁ ማለት ነው። ቤተሰቦች ካናዳን አሸንፈው ትላንት ወደ ቀጣይ ዙር ሲያልፉ የአዮብ ቦዋዲም አስደናቂ የሆነ ብቃት መቀጠሉን ተመልክተናል። የዩናይትድ መልበያዎች በአካል ነው ተገኝተው ካናዳን ባሸንፉበት ጨዋታ የተጫዋቹን እንቅስቃሴ መከታተል የቻሉት እና ተጫዋቹ 100% ሰክሰስፉል የሆነ ቴክኦንስ አድርጓል። በትላንት ጨዋታ ብቻ 100% ኤሪያል ዱዌል ማሸነፍ ችሏል። 100% ታክል አሸንፈዋል። የሚገርም ተሰጥኦ ያለው ታዳጊ ገና ብዙ የሚያድግ ልጅ ነው። 88% ፓስ አኪሬሲ ነበረው። እዚህ ላይ ትንሽ ማስተካከል ሊኖርበት ይችላል። በጣም ኤክሰለንት ነው እንዲባል 67% ግራውንድ ዱዌልስ ወን አድርጓል። ይህም ትንሽ ዝቅተኛ ይመስላል፣ ግን የሚሻሻል ነው። 12 ኬሪስ ነበረው ልጁ። 3 ዲፌንሲቭ ኮንትሪቢሽኖች አሉት። 2 ፋውል አሸነፈ። 63 ያህል ደቂቃ ነው የተጫወተው። እንዲሁም 2 ያህል ክሊራንሶችን ማድረግ ችሏል ማለት ነው። እንግዲህ ቤተሰቦቻችን ይሄ ተጫዋች በብዙ ክለቦች አሁን አይን ተጥሎበት ብዙ ክለቦች እየተከታተሉት ያለ ልጅ ነው። በዓለም ዋንጫው ላይ በተለይ በጣም አስደናቂ ብቃት ይዞ መምጣቱና ሞሮኮ ብሔራዊ ቡድንን ወደ ቀጣይ ዙር እያሻገራት መሆኑን ተከትሎ አሁንም ክለቦች ትኩረታቸውን ጥለው እየተከታተሉት ነው ያለው። ግን ሌሎች በቀላሉ አይለቁትም ተብሎ ነው የተገለጸው። በመጨረሻም አድማጮቻችን ሮይ ኪን የሰጠውን አስተያየት ልንገራችሁና ለአብቃ የዛሬውን ዜና። የዩናይትድ አመራሮች እንደው በድንገት ዝውውር ለመፈጸም ጥረት እያደረጉ አይደለም በዚህ የዝውውር መስኮት። ይህን ደግሞ እንደ ጥሩ ምልክት አየዋለሁ። ምክንያቱም በጣም መታገስ ይኖርብናል። የዩናይትድ ያለፉት ዝውውሮች በጣም ስኬታማ እንደሆኑ ተመልክተናል። ስለዚህ አሁንም መታገስ ይኖርብናል። በክለቡ መርማዮች ላይ በዝውውር በሚሰሩት ነገር እምነት መጣል ይኖርብናል። ብንታገሳቸው ይሻላል። ምክንያቱም ከዚህ በፊት ያደረጓቸው ዝውውሮች ስኬታማ ስለሆኑ አሁንም መታገስ አለብን ብሎ
ሮይኪን አስተያየቱን ሰጥቷል። ግን ደግሞ አንዳንድ ተጫዋቾች ወደ ሌሎች ክለቦች ከሄዱ በኋላ ለገንዘብ ብለው እንዲሄዱ የሚያመላክት ነገር እየተናገሩ ነው ያሉት። ለምሳሌ ለቶተንሃም ከፈረመ በኋላ ማቲያስ ፈርናንዴዝ አይዶልህ ማን ነው ተብሎ ተጠየቀ። በቶተንሃም ነው እንግዲህ አጫጭር ቃለመጠይቆች ሲደረጉለት አይዶሌማ እኔ አሁንም ብሩኖ ፈርናንዴዝ ነው ሲል መናገሩ በጣም አስቂኝ ሆኗል። ለተጫዋቹ ለገንዘብ ብሎ ሄደ የሚል ወሬውን ይበልጥ ያጠናከርበትን ነው። ልጁ ፍላጎቱ ልቡ ሌላ ክለብ እንደሆነ ያመላከተው። ከዚህ በፊትም ጋዛ ሪግሬት እያሉ ይጠሩታል አንዳንድ ሰዎች። ምክንያቱም ፖል ጋስኮኝ በጣም የተጸጸተበት ዝውውር ስለሆነ ነው ጋዛ ሪግሬት እያሉ የሚጠሩት። እና ምን አለመሰላችሁ በ1988 ሰር አሌክስ ፈርጉሰን ይህን ተጫዋች ሊያስፈርሙት እጅግ በጣም ተቃርበው ነበር እና እንግሊዝ ካላት በጣም ምርጥ ፕሌይሜከር ውስጥ አንዱ ነበር በወቅቱ። ታዲያ በወቅቱ ዩናይትድ ፈልጎት ሊያስፈርመው ከጫፍ ደረሰና ቶተንሃሞች ግን የተሻለ ገንዘብ አቀረቡለት እና ለተጫዋቹ ጠለፉት ከዩናይትድ እና ወደ ቶተንሃም አመራ ማለት ነው። ፖል ጋስኮኝ ግን ወደ ቶተንሃም ከሄደ በኋላ ጠፋ። ከ38 ዓመት በፊት ነበረ ይሄ ታሪክ የተፈጸመው እና ከጠፋ በኋላ ግን ፍጹም በህይወቴ የምጸጸትበት ነገር ቶተንሃምን መቀላቀሌ ነው። የዩናይትድን የዝውውር ጥያቄ ውድቅ በማድረጌ ለገንዘብ ብዬ ነበር ቶተንሃምን የተቀላቀልኩት። አሁንም ማቲያስ ፈርናንዴዝ ለገንዘብ ብሎ ነው ወደ ቶተንሃም የሄደው። እኔ እስካሁን ይቆጨኛል። ማቲያስ ፈርናንዴዝ እመኑኝ አንድ ቀን ይሄን ዝውውር በመከወኑ ይቆጫል ሲል ነበር ጋስኮኝ በዚህ መልኩ አስተያየት እየሰጠው ማለት ነው። ሳንድሮ ቶናሊ ደግሞ ወደ ቶተንሃም ለምን ሄድክ እና ቶተንሃምን እንዴት መረጥክ ተብሎ ሲጠየቅ ተጫዋቹ ላይፍ ቾይስ በሚል ነበር በአጭሩ ምላሽ የሰጠው። ቤተሰቦች ላይፍ ቾይስ ሲል ምላሽ ሰጠ። ላይፍ ቾይስ ማለት እንግዲህ አድማጮቻችን ያው የተሻለ ህይወት የተሻለ ኑሮ ለመኖር ለንደን በጣም አመቺ ነች እና በለንደን ፀሐያማ ለንደን ሁሉም ነገር ባለባት ለንደን ውስጥ በጣም ጥሩ የሆነ አስደሳች የሆነ ጊዜን ማሳለፍ ይችላሉ በሚል አንዳንዶች እንደውም ከኦክስፎርድ ስትሬት ሾፕ ለማድረግ ፋሽን እቃዎችን ብሎ ነው ቶናሊ ወደ ቶተንሃም ያበራው ብለው እንዲሁ ተችተውታል። በክለቡ ከፍተኛ ደሞዝ ተከፋይ ሆኖ ነው የሚሄደው። በነገራቸው ላይ በክለቡ ያሉ ደሞዝተኞች ከፍተኛ ደሞዝ የሚያገኙ እነ ማዲሰንን፣ እነ ዣቪ ሲሞንስን፣ እነ ክሪስቲያን ሮሜሮን፣ እነ ኮነር ጋራገርን ሁሉ በልጦ ነው ከፍተኛው የክለቡ ተከፋይ ሆኖ በሳምንት ወደ 275,000 ፓውንድ እየተከፈለው ለቶተንሃም ለመጫወት ተጫዋቹ ከስምምነት ላይ የደረሰው። ይሄ ነገር ደግሞ መልበሻ ክፍሉን ሊበጠብጥ ይችላል ተብሎ ይሰጋል። ለዛ ነው ዩናይትድ በሳምንት ለማቲያስ ኩኛ 180,000፣ ለቤንጃሚን ሼሽኮ 160,000፣ ለብሪያን እምቦሞ 150,000 እና ለሴላሜንስ 60,000 ፓውንድ ከፍሎ ያመጣው። ለማቲያስ ፈርናንዴዝ ግን 250,000 ፓውንድ መክፈል ይጠበቅባቸው ነበር። ወዲያ በሉ ይህን ያህል ገንዘብ አንከፍልም ብለው ግን በጊዜ ከዝውውሩ ወጥተዋል። ይሄ ተጫዋች ይቆጨዋል ወይስ አይቆጨውም ቢለውን አብረን ያለን። ዩናይትድ ግን ገደብ ቀይ መስመር አስምሮ በዝውውር እየተንቀሳቀሰ እንደሆነ የሚያረጋግጥ መረጃ ለማድረስ ያሉ ይሄን ያልናችሁ ቤተሰቦች ከልብ እናመሰግናለን አብራችሁን ስለሆናችሁ። ነገ በተለያዩ አዳዲስ ዜናዎች እናገኛችኋለን። እስከዛው መልካም የዓለም ዋንጫ ጨዋታ፣ መልካም እሁድ ዕለተ ሰንበት ይሁንላችሁ። ሰላም ሁኑ ባይ